ነገር ልላችሁ ፈለግኩኝ ማለት ነው። እኔ ይቅርታ አድርጉልኝና በፍጹም አላምንም። አሁንም ቢሆን አላምንም። አሁን ዛሬ ልጅቷ ምርመራ አድርጋለች አይታችኋል ብዬ ተስፋ አደርጋለሁ ማለት ነው። ይቺ ልጅ የምትመጣው ሲጀመር ጨርቅ እየጠቀጠቀች ነው። እውነት ለመናገር እርጉዝ አይደለችም። ዛሬ ደግሞ ምርመራ ስታደርግ በመሀል ላይ ድምጻቸውን አጥፍተውታል አይታችኋል ማለት ነው። እና ለማየት ያብቃችሁ። ይቺ ልጅ ጋራ ብሩኬ ምንም ነገር እንደሌለው ነው የምነግራችሁ አሁንም። እና ዝም ብላችሁ በትዕግስትና በተስፋ መጠበቅ ነው ያለባችሁ ብዬ ነው የማወራው። እውነት ለመናገር ይቺ ዝም ብላ ነው ማለት ነው። ምንም ነገር አይኖርም ከብሩኬ ጋር አይኖራትም። እና ምንም ነገር አይፈጠርም። ዛሬ እንደዛ ማረጋቸው ጥሩ ነው፣ ግን ልጅቷ ስታዩት ራሱ ሲያሳይ የለም ግን አለ ምናምን ነው ያሉት። መጨረሻ ላይ ግን የለም ነው እንትኑ ላይ ራሱ ማየት ይቻላል እኮ ማለት ነው። ሰላም እንዴት ናችሁ? አይን አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ይላላችሁ። አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት ስጡ። እንግዲህ ዛሬም በሀይሚና በቡራ ነው የመጣሁላችሁ። ዛሬም እንግዲህ ምርመራውን ማየት እፈልጋለሁ ብላ ሀይሚ እንግዲህ ልጅቷ ወደ ምርመራ ቦታ ይዘዋት ሂደው ነበረ ማለት ነው። እውነት ለመናገር ሁሉም ነገር የሚሆነው በትዕግስት ነው። ልጅቷ ሲጀመር ልብሱ ላይ ጨርቅ እያረገች ነው እውነት ለመናገር እንጂ የምንም የእርጉዝ እናንተን የላትም ብዬ ነው የማስበው እውነት ለመናገር። ስለዚህ ሀይሚ ደግሞ አልቻለችም። እንግዲህ ትናንትና አይታችኋታል፣ ዛሬም አይታችኋታል ማለት ነው። እውነት ሀይሚን ፕራንክ እያረጋችኋት ከሆነ በዚህ ልክ ትንሽ ይከብዳል የእውነት ለመናገር። ብሩኬ ማለት ሀይሚ እንዴት እንደምትወድና እንደምታፈቅረ ራስ ታውቃለህ ብዬ አስባለሁ። አብራችሁ ነው የምትኖሩት፣ ተለያይታችሁ አታውቁም። ስለዚህ እንዴት እንደምትወድህና እንዴት ላንተ ቦታ እንዳላት ጠንቅቀህ ታውቃለህ ብዬ አስባለሁ ማለት ነው። ስለዚህ በዚህ ልክ የእውነት ፕራንክ እያረጋችኋት ከሆነ ተመካክራችሁ በዚህ ልክ መስበራችሁ ትክክል ነው ብዬ አላስብም ወንድሜ ማለት ነው። ማለት ጥሩም አይደለም። ሀይሚ እንግዲህ ትናንትና አይታችኋል፣ ዛሬም አይታችኋታል ማለት ነው። እና መጨረሻም ላይ እንግዲህ ሲወጡ ልሸኝሽ እንኳን ሲላት አልፈልግም ብላ ነው እንግዲህ እየሄደችው። ሙፍቲ ተከትሏት ነው እየሄደው። አላቅም ብቻ ማለት እኔ በማንም ልፈርድ አልችልም እዚህ ጋር ማለት ነው። የምሬን ነው የምነግራችሁ። ብቻ አላቅም። እኔ ግን ብሩኬ ይሄንን አያረግም። አሁንም ደግሜ ነው የምነግራችሁ። እንዲው ብሩኬ እውነት ጨዋ ወልደ ያሳደገችው ነው። የምር ስርዓት ያለው ልጅ ነው። እንዲህ እና አያረግም። እውነት እኔ ፈርማለሁ። እውነት እንደማያረገው አያረገውም። እቺ ዝም ብላ ለመጣላት የመጣች ነው የሚመስለኝ እውነት ለመናገር። ብሩኬ ከኔ በላይ ደግሞ የምታውቁትም አላችሁ፣ ቀርባችሁ የምታወሩትም አላችሁ፣ እዚህ ጋር ታውቃላችሁ ብዬ አስባለሁ። ስለዚህ ብሩኬ ይሄንን እንደማያረግ ነው አሁንም ደግሜ ደጋግሜ የምናገረው ማለት ነውና ተረጋግተን ሁሉንም መጨረሻውን ማየት ነው ያለብን። እናንተ ደግሞ ተረጋጉ። ቲክቶክ መንደር ተረጋጉ። ኧረ በስመ አብ ቲክቶክ መንደሮች፣ ኧረ ተረጋጉ። አረጋጉት እስቲ እንዴ! እስቲ አረጋጉት። ማርያምን የምሬ ነው እንዴ! ለሰው መልካም ነገር ተመኙ። ምን እየሆናችሁ ነው? ሀይሚና ቡራ ከሆኑ አንድ ናቸው። ነገ የሚሆን ዛሬም እናንተ ነገሩን አረጋጉት እና ተረጋጉ። የምሬ ነው የምላችሁ፣ መረጋጋት አስፈላጊ ነው። ስለዚህ እነሱ እየሰሩም ሊሆን ይችላል ስራቸውን። ስለዚህ አሁን ላይ እንደዚህ ካልሆናችሁ እይታ የለም፣ አለቀ። እሱንም አስበው ሊሆን ይችላል። እያሰብኩ ያለሁት እኔ ሀይሚን ፕራንክ እያረጓት ነው የሚመስለኝ። ይሄንን ነው እኔ ያሰብኩት። ሌሎቹ ያውቃሉ፣ ሙፍቴም፣ ብሩኬም፣ ልጅቷም ይችም ተመካክሮ ነው የሚመስለኝ። እንደዛ እያረጓት ነው የሚመስለኝ። ሀይሚ የምታውቅ አይመስለኝም እንጂ ብሩኬ ይህን ያደርጋል ብላችሁ ልባችሁ እንዳያስብ ልላችሁ ፈልጌ ነው። በፍጹም አያረግም፣ እውነት አያረግም። ይሄን አያረግም ብሩኬ። እውነት ተብሩኬ እስካሁን ድረስ አለን እንዲህ አይነት ነገር ከሱ በፍጹም አንጠብቅምም፣ አያረግምም። ይሄንን ነው የምለው እኔ። እናንተ ደግሞ ሀሳባችሁን ስጡ እስቲ። እኔ ከብሩኬ ምንም ይሄን የምጠብቀው አንድም ነገር የለም ከዚህ። የምሬ ነው የምላችሁ። አንድም አይሆንም፣ የሚሆንም አይደለም። አያረገውም፣ በፍጹም አያረገውም። እኔ አያረገውም ነው የምለው። መቼም ቢሆን አያረገውም ብሩኬ። ደግሞ እናንተ ምን ትላላችሁ? ይሄን አያረግም ብሩኬ ነው። እኔ ነገም ዛሬው
ስለዚህ ለማያልፍ ቀን የማያልፍ ቃል አትናገሩ ይላል እና ተረጋጉ ለማለት ፈልጋለሁ። ረጋ ለማለት ለመረጋጋት ሞክሩ። ሁሉም ይስተካከላል። ነገ ሰላም ሆኖ ሁሉም ነገር ተረጋግቶ እንደሚመጡ ነው ስለሆነ ስለዚህ መረጋጋት አለባችሁ። ሲጀመር ሙፍቴም ወደ ቡታጅራ የሄደበት ምክንያቱ ሁሉ አለ። ስለዚህ ምን እናንተ አትረጋጉ መጨረሻውን እስከምታዩ ድረስ። ፈጣሪ ያጣምረውን ማንም አይለየው ብያቸዋል። እሱ ካላለ አይሆንም፣ እሱ ካለ ይሆናል። አለቀ። ምንድን ነው እኛ ባልነው የሚሆን ነገር የለም እኮ አንድም ነገር። ስለዚህ መረጋጋት አለባችሁ እላለሁ። ሀይሚም ተረጋጊ እና ሁሉንም ነገር አስቢ። የኔ እናት በማልቀስ ምንም የሚመጣ ነገር የለም። ያው ሴት ልጅ ትወርቃለች፣ ትሰበራለች፣ ግን ደግሞ ትነሳለች። እሱን የሚለውን አስበሽ ማንም ሰው ተሰብሮ ይነሳል። ስለዚህ መበርታት መጠንከር አለብሽ ነው ምለው። ይሄን ነው ምለው። እንግዲህ ሌላ ምንም ነገር አይኖረኝም። እወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ ለምታደርጉኝ ለምስጡኝ አስተያየት አመሰግናለሁ። እግዚአብሔር ያክብርልኝ። ሰላማችሁ ብስት ይበል። መልካም ቆይታ ይሆንላችሁ። ባይ ባይ። እወዳችኋለሁ።